ኤአይ የሰው ልጅ የመጨረሻ ፈጠራ ነው። በሚቀጥሉት አመታት በቃ እናንተ እረፉ። ምክንያቱም ኦልሞስት ሂሳብን ያጠፋል እና ታዲያ ለምንድን ነው የምናነበው? ኤልዱ ኤአይ ሲባል ምንድን ነው ወደ ጭንቅላትሽ ይመጣው? ወይስ ኤአይ ነው? አይ አሁን እየተቀየረ መጥቷል። በፊት ኤአይ ሲባል ፍርሃት ይሰማኝ ነበረ ማለት ያያየናቸው ፊክሽናል እና ቀድሞ ያሰብናቸው ነገሮች ስለሚጫን መሰለኝ መቆጣጣሩ ነበር የሚታወሰኝ። አሁን ኢዚ ወይም እንደዛ እየተቀየረ ሳይሆን አይቀርም። እኔ ኤአይ ሲባል የሚታወሰኝ መሰለሽ አንድ የጃፓን ቀርከሃ አለ። እሺ። እና ያ የጃፓን ቀርከሃ የቻይና ቀርከሃ ነው። ትተኪውና ውሃ ታጠጫዋለሽ ማመን ይከብዳል። ለ4 አመት ሙሉ ትንሽዬ ነው የሚያድገው። ምንም አያድግም ማለት ይቻላል። 4 አመት ሙሉ ልክ በ5ኛው አመት በ3 ሳምንት ነው ምናምን ወደ 3 ሜትር ያድጋል። ለ4 አመት ሙሉ ምንም አያድግም። ውሃ ታጠጫዋለሽ አያድግም። ውሃ ታጠጫዋለሽ አያድግም። ውሃ ታጠጫዋለሽ አያድግም። ልክ 5ኛው አመት ላይ በጥቂት ሳምንታት ውስጥ 3 ሜትር ነገር ያድጋል። ለምን እንደዚህ እንዳልኩሽ ታውቂያለሽ? ኤአይ የዛሬ 18 አመት ነው አካባቢ ዩኒቨርሲቲ ናን ሆኜ ማቀው እንደ ኮምፒውተር ኮርስ ነበር። ጀስት ኮርስ ተማሪዎች የኤአይ ኮርስ ወስጄ ምናምን ነገር እኔ ጀስት የኮምፒውተር ኮርስ ከኮምፒውተር ሳይንስ ትምህርቶች መሃል እንደ አንድ ኮርስ ነበር ማቀው። ኤአይ ይባላል፣ አርቲፊሻል ኢንተለጀንስ ለኮምፒውተር ሲወራ እዛ ውስጥ አለ። ድንገት የዛሬ 4 አመት ቻት ጂፒቲ አልመጣም። በ4 አመት ውስጥ የተፈጠረውን ነገር አስቢው። ኦልሞስት በየሳምንቱ አሁን የኤአይ አንድ የሆነ ወሬ እኮ አለ አይደል? እና ድንገት ነው ያደገው እና ያ የቻይና ቀርከሃ ነው ይመጣብኝ ማለት ውስጡ ያ የቻይና ቀርከሃ በነገራችን ላይ 4 አመት ሙሉ ውሃ ስታጠጪው ካላጠጣሽ እኮ ይደርቃል። ባያድግም ልታጠጪው ይገባል። ለካ ውሃ ስታጠጪው ስሩን እየዘረጋ ነበር። 4 አመት ሙሉ ስሩን ነው የሚዘረጋው። ከዛ ዘርግቶ ድንገት 5ኛ አመት ላይ በአንድ ጊዜ 3 ሜትር ያድጋል። እና ኤአይም እንደዚህ ነው የሆነ ማለት ኦልሞስት የዛሬ 50-60 አመት ጀምሮ የነበረ ጉዳይ ነው። ውስጡን እያደገ መጣና ልክ የዛሬ አመት በቻት ጂፒቲ ወደ ላይ ተወሰነ እና እኔ የቻይና ቀርከሃ ነው የሚታሰበኝ። ምክንያቱም ውስጡን አድጎ እና ይህን ሰሞን ሰምተሻል አይደለ? ደዎቸር እያሉን ነው አይደለ? ኤአይዎች እየተመለከቱን ሰዎች እያዩን ነው። ስለዚህ የሰው ልጅን ደዎቸር እያሉት ነው ምናምን ተብሏል። በአንድ በኩል ክሪቲክስም ይመስላል እኮ ማለት they are conscious አሁን እያየናቸው እንደሆነ ያውቃሉ። አሁን እንስሳቶች እያየናቸው እንደሆነ ግን ሰው ልጅ አይነት ስሜት ነው የተሰማኝ እኔ እሱን ስም እንዳወጡ ሰማ ደዎቸር ተመልካቾች እና እኔ እንደውም በየሳምንቱ አንድ የሆነ ነገር ስለሚመጣ የኤአይ ነገር በየሳምንቱ የሚወራበት የሚከታተሉት ነገር ምክንያቱም በዚህ ሳምንት 1230 ምናምን 1300 ምናምን የሚሆኑ የኤአይ ላይ የሚሰሩ ትልቅ ማለት ኦፕን ኤአይ፣ ዲፕ ማይንድ፣ ክላውድ ውስጥ ምናምን ነገር የሚሰሩ አንትሮፒክ ውስጥ የሚሰሩ ሳይንቲስቶች ኦፕን ሌተር ጽፈዋል። ማለት ጉዳዩ ከቁጥጥራችን ውጪ ሊሆን ስለሚችል ዓለም አቀፍ ስምምነት ተደርጎ ለምሳሌ የሆነ አንድ የኤአይ ሞዴል ከመውጣቱ በፊት ሁሉም ሰው አይቶት ቼክ ተደርጎ አደጋ የሚያደርስ ከሆነ እንቆጣጠረው ወይ ደግሞ ፍጥነቱን እንግታው ምናምን ነገር እና በትክክልም ትንሽ አስኪ ነገር ያለ ይመስላል። በጣም ምን እንደሚሆን መፍትሄው ወይም ነገሩ ወዴት እንደሚወስድ ራሱ የሚተነበይ አይነትም አይደለም። እና አብዛኞቹን እንደውም እንደ ሆሊውድ ፊክሽን የተሰሩ ብዙ ፊልሞችን ያስታውሳል ጊዜው ሁኔታውና በፊት ዝም ብሎ እንደ ልቦለድና እንደ ምናብ ፈጠራ አይተናቸው የነበሩ ነገሮችን ያስታውሳል እና እውነት ሊሆኑ ነው ያስብላል። ግን አሁን ደግሞ እነ ሚኪን ደግሞ የት ልጅ አለ ሚኪና እሱ እንዴት ነው ኤአይ ምናምን ነገር ስለው እሺ እነሱ ግን እንጆይ እያደረጉ ነው ማለት ሰፈር ውስጥ ቁጭ ብለን ኤአይዋን እየጠየቅናት ቀልዱሉ ቀልጅልን እያልናት
500 ብር አለኝ በ500 ብር ምን አይነት ቢዝነስ መስራት እችላለሁ ምናምን ነገር እያሏት እና ከኤአይ ጋር ይሄ ጄንዚ የመጨረሻው ትውልድ አብረው ስላደጉ ነው መሰለኝ እነሱ ጋር ምንም ስጋት አይሰማቸውም። ይሄ የኛ ትውልድ ነው የሚሰጋው። እና እኔ ደግሞ የተለየ ነገር ይሆናል ብዬ አላስብም። ምክንያቱም የሰው ፈጠራ አይደለ የሰውን ያክል ክፉ የሰውን ያክል ደግ ነው የሚሆነው። በቃ ምን ይመጣል? አንዳንዴም የሰው ልጅ እኮ አዲስ ነገርን በጣም ከመፍራት ወይ ደግሞ ሁሌ የሚመጣው ነገር ደግ እንዲሆን ከመመኘት ካልሆነ በስተቀር መቼም ሰው የሰራው ነገር እንዴትኛውም የሰው ልጅ ፈጠራ የተወሰነ ጥቅም አለው፣ የተወሰነ ጉዳት አለው። የሰውን ያክል ክፉ የሰውን ያክል ደግ ነው ሊሆን የሚችለው። ምን የተለየ ነገር ይወጣዋል? ለምሳሌ አሁን ከሰይጣኖች ከመላእክት ከጂኒዎች ጋር እየኖርን ነው አይደለ? የሰው ልጅ ብዙ ከማናያቸው ነገሮች ጋር እየኖረ ነው። አሁንም አንድ የሆነ ኢንቲቲ ፈጠርን በዲጂታል ወርልድ ውስጥ የሚኖር ያ ነገር የሰው ልጅን ጽሑፍ አንብቦ የሰው ልጅን ፊልም አይቶ ከዛ ተለማምዶ የሆነ የሚፈጠር የሆነ ቢንግ ነው እና ይሄ ነገር የሰው ልጅን ዕውቀት አንብቦ ነው የተፈጠረው። ደግም ሊሆን ይችላል መጥፎም ሊሆን ይችላል። ስለዚህ ስጋታችንን ያክል ደህናም ነገር ሊኖረው ይችላል ብለን ነው ማሰብ ያለብን። ምን የተለየ ነገር ልንፈጥር እንችላለን? እኔ እንደውም የምተማመነው የሰው ልጅ በእያንዳንዱ ችግሮች ውስጥ እስከዛሬም ካለፉት ታሪኮች ስናይ ለተፈጠረው ነገር ሁሉ አንዳች መፍትሄ እያመጣ ስለሚሄድ ይህንንም የሚወጣበት የሆነ መላ ወይም ከዚህም ጋር ተመቻምቹ የሚሄድ የሆነ መላ ይፈጥራል የሚል ተስፋ ነው እንጂ ያለኝ ነገርየው የራሱ የሆነ ቻሌንጅ ይዞ ሊመጣ እንደሚችል እንደውም በጣም ይሰማኛል። ግን ደግሞ እንዳልከው እኛ ነን የምንፈራው ካሚንግ ጀነሬሽኑ አብሮ ስለሚያድግ ከዛ ግን የማያውቀው ሌላ ዓለም ስለነበረ እሱ እንዴት እናስታርቀዋለን ነው። አሁን ለምሳሌ ከመጽሐፎቹ ጋር ሰሞኑን ተነስቶ የነበረው አንድ ሹ ነበር አይደል? እሱ አሁን ለኛ ነው በጣም የሚያሰጋንና የሚያስፈራን ከመጽሐፍ ጋር ስለኖርን ስላደግን። ምናልባት ለመጪው ትውልድ ያን ያህል ላይሆን ይችላል ይሆናል። ደግሞ ዋናው ነገር መሰለሽ ደግሞ ጉዳቱን ሁለቱም ጊዜ ላይ ኖረን ሁለቱንም ጊዜ ኤክስፒሪየንስ አድርገን እንደመኖራችን እኛንና የምናሳልፈው አዲስ ነገር ስለሚሆንብን ምን ጊዜ የሰው ልጅ አዲስ ነገርን ስለሚፈራም ነው። ይልቅ ዋናው ነገር መሰለሽ የኤአይ ኩባንያ ውስጥ ያሉ ሰዎች ሁሉ ጊዜ የሚሉት የሆነ ሱፐር ኢንተለጀንት ነገር እየፈጠርን ነው። ሱፐር ኢንተለጀንት ሆኖ ግን የምንቆጣጠረው ነው የሚሉት። ይሄውን ሊሰራ አይችልም። ከሰው በላይ ኢንተለጀንት የሆነ ነገር ከፈጠርሽ ትቆጣጠሪው አትችይም። ከተቆጣጠርሽው ሱፐር ኢንተለጀንት አይደለም ማለት ነው። ማለት አብሮ መሄድ ነገር አይደለም። ምናልባት ከኛ በላይ የሆነ ኢንተለጀንት ነገር መፍጠር ከተቻለ ምናልባትም ይቻላል ነው የሚሉት። ሊሆንም ይችላል ለምሳሌ የተፈጠረው የሰው አንጎል ነው። ስለዚህ የተሻለ የሰው አንጎል መፍጠር ይቻላል እና ያ ከሆነ በትክክልም ከሰው የበለጠ ፍጡር ከሰው የበለጠ የሚያስብ የሆነ ሱፐር ኢንተለጀንት የሆነ ነገር ሊፈጠር ይችላል። ያ በትክክልም ልንቆጣጠረው አንችልም። ግን ያ ነገር ክፉ ብቻ ሳይሆን ጥሩም ሊሆን ይችላል፣ አናቅም። እንደውም ብዙ ጊዜ እኮ ምንድነው የሰው ልጅ የመጨረሻ ፈጠራ አይደል የሚሉት? ምክንያቱም ከዚህ በኋላ በቃ ምክንያቱም የሰው ካንቺ በላይ የሚያስብ ልጅ ብትወልጂ በቃ እኮ ያንቺ ፈጠራ ቀረ ማለት ነው። ግን አንቺ የተሻለ ነገር ፈጠርሽ። ከዛ ያ ምን እንደሚያደርግሽ ብዙ ጊዜ የሚባል ነገር አለ። ኢንተርኔት ማፈጠረው የሰው ልጅ አይደለም። የሰው ልጅ ኮምፒውተርን ፈጠረ አይደለም። ኮምፒውተሮችን እርስ በርስ የማገናኘት ሐሳብ ግን ማን ያመጣው? የሰው ልጅ ነው። ፈጠራው እኮ ነው ያመጣው አይደለ? ከዛ በኋላ እኮ ኮምፒውተርን ከፈጠርሽ ራሱ ብዙ ኮምፒውተሮች እርስ በርስ መገናኘት የለባቸውም እንዴ የሚል እኮ ሐሳብ ማምጣትሽ አይቀርም። ልክ እኮ ሰውየው መጀመሪያ መጠጥ ያዛል፣ ከዛ መጠጡ መጠጥ ያዛል፣ ከዛ መጠጡ ሰውየውን ያዛል አይነት ነገር እኮ ነውና እኛ ነን ወይስ የፈጠርነው? አንድ የምትባል ነገር አለች። አንድ የዜን መነኩሴ ነበሩ ያፈረሱ ሰውዬ በጣም ብዙ ልጆች ነበሯቸው። በዜንም አለ እና ብዙ ልጆች ነበራቸው ያፈረሱ ናቸው። እና ሊሞቱ ሲሉ የሆነ ነገር ተናገሩ። ልጆቼ ከምንም ድመቷን ተጠንቀቁ ምናምን ብለው ሞቱ። ምን ማለት ነው ድመቷን ተጠንቀቁ?
ከዛ ቢጠየቅ ማንም የሚያውቅ የለም። ከዛ በኋላ አንድ የሆነ ሰው ነገራቸው፣ ምናልባት ድሮ ከማፍረሳቸው በፊት መነኩሴ የነበሩ ጊዜ የነበረ ተማሪያቸው አለ፣ ስለዚህ እሱን ጠይቁት ምናምን ተባለ። ከዛ ሄደው ጠየቁት። ምንድነው? ሲሞቱ እኮ ድመቷን ተጠንቀቁ አሉ። ለምንድነው ሲሉ ሰውየው አሰበና አሃ ምን መሰላችሁ፣ ያን የመነኩሴ የነበሩ ጊዜ የሆነች ድመት መጣች። ከዛ ድመቷን ወስደው ማሳደግ ጀመሩ። ከዛ ድመቷ ወተት ያስፈልጋታል። ከዛ በየቦታው እየሄዱ ለድመቷ ወተት መለመን ጀመሩ። ለድመቷ ወተት ሲለምኑ የሆነ ሰው ይመጣና ሁሌ ወተት ከሚለምኑ ለምን ላም አልሰጡትም አላቸው። ከዛ ላም ሰጣቸው። የላሟን ወተት ምናምን ነገር መስጠት ጀመሩ። ጥቂት ሲቆይ ላሟ ወለደች። አሁን እርሶ ላሟ እየወለደች ነው፣ ይሄን ሁሉ ነገር ይችላሉ፣ ለምን የሆነ ሰራተኛ አትቀጥሩ ምናምን ነገር ተባሉ። የሆነ ሰራተኛ ቀጠሩ። ላሟ በዛች። ሰራተኛዋ ወጣ ገባ ማለት ጀመረች። ከዛ ሰራተኛዋን አገቡ። ከሰራተኛዋ ወለዱ፣ አፈረሱ፣ ትልቅ ቤተሰብ መሰረቱ፣ 12 ልጆች ወለዱ። ለድመቱ ለአንዲት ድመት ብለው ያረጉት ነገር ምንኩስናቸውን አፍርሰው ሌላ ዓለም ውስጥ ገቡ። 12 ልጆች ወለዱ፣ ልጆቻቸው ልጆች ወለዱ፣ ትልቅ ቤተሰብ ሆነ። ሲያስቡት ከመስመራቸው ወጥተዋል። ስለዚህ መጀመሪያ ድመቷን ተጠንቀቁ እና የመጀመሪያዋ ካልኩሌተር ነች እቺን ነገር ያመጣችው። የመጀመሪያዋ ካልኩሌተር መጣች እና አንዴ አትጀምሪው እንጂ ቀስያ እና ምንድነው ያው የሰው ልጅ ፈጠራ እንደሚመስለኝ በመጀመሪያ ደረጃ ይኸውልሽ የዛሬ 50 ምናምን ዓመት መሰረታዊ ክርክር ነበረ። አርቲፊሻል ኢንተለጀንስ እንዴት እንፍጠር? አንደኛው ክርክር ለኮምፒውተሮች ሎጂክ እናስተምራቸው፣ ሌሎች ደግሞ ኖ ሎጂክ ሳይሆን ሩል ህግ እንስጣቸው፣ በዛ መንገድ ያስቡ የሚል ነው። ለምሳሌ አንደኛው ሎጂክ እንስጣቸው፣ የሰው ልጅ ሟች ነው። የሎጂክ ትምህርት ላይ ሁሌ መጀመሪያ ላይ የሰው ልጅ ሟች ነው፣ ሶቅራጥስ ሰው ነው፣ ስለዚህ ሶቅራጥስ ሟች ነው። ይሄን ነገር አስተምረው በዚህ መንገድ ያስብ። ሌሎች ደግሞ ኖ የግድ ሎጂክም ላይሆን ይችላል፣ ሩል እንስጠውና በነዛ ህጎች መሰረት ያስብ። ይሄ አሁን የኤአይ ጋድፋዘር የሚባለው ሰውዬ ፊዚክስ ኖቤል ፕራይዝ የተሸለመው እሱ ግን ምን አሳስበን እንደዚህ ለምን እናደርጋለን? የሰው ልጅ አንጎል እንዴት እንደሚማር እናጥና እና ልክ የሰው ልጅ አንጎልን የሚመስል ኔትወርክ ሰርተን በዛ በኩል ያስብ ምን አገባን አለ። ላለፉት 30-40 ዓመታት ልክ ይሄ ለቀርከሃው ውሃ እንደምናጠጣው እነዚህ መንገዶች ውስጥ ለውስጥ እያደጉ ነበር እና የሆነ ታይም ላይ 2012 አካባቢ መሰለኝ ያኛው ዘዴ የተሻለ ሆነ፣ ይሄ የሰው ልጅን አንጎል መስራት። ስለዚህ ምንድነው አሁን የሆነው ኤአይ ጀስት የሰው ልጅን አንጎል የሚመስል ኔትወርክ ተሰራ። ስለዚህ ፕራክቲካሊ ልክ እንደ ሰው ልጅ አንጎል ነው እያሰበ ያለው። የሰው ልጅ አንጎል ደግሞ ጀስት ኮምፒውተር ነው። ስለዚህ ከሰው ልጅ የተሻለ ማሰብ እንደሚችል ምንም ጥርጥር የለውም። የሰው ልጅ ግን አንጎል ብቻ ስላልሆነ ነው። the only difference የሰው ልጅ አንጎል ብቻ አይደለም። ስለዚህ የሰው ልጅ በአንጎሉ የሚሰራውን የትኛውንም ነገር የተሻለ ይሰራዋል። በነገራችን ላይ አሁን ባለፈው ምን ሆነ? የዓለም ዋንጫ ጨዋታ ነበር አይደል? 50 ነው 40 ነው የሆነ አመት ሙሉ ያልተሰራ የሂሳብ ፕሮብሌም ነበር እና አንድ ሰውዬ የፍጻሜውን ጨዋታ እያየ በቻት ጂፒቲ ያንን የሂሳብ ጥያቄ ሰራው። ለ20 ለ30 አመት ያልተሰራ ጥያቄ ነው። በጣም ከባድ ንቀት ነው ማለት ደብሮት ማለት ነው። ያሁን ጨዋታ ለኔ ደባሪ ሆኖብኛል በነገራችን ላይ እና ያንን እያየ በቻት ጂፒቲ ሰራው። አሁን ይኸውልሽ ኤአይ መጀመሪያ ያጠፋው ስራ የፕሮግራሚንግን ነው። ኦልሞስት ፕሮግራሚንግ እየጠፋ ነው አሁን። እንደውም በተለይና አሁን አንትሮፒክ የሚባለው ድርጅት ውስጥ እሱ ነው እየመራ ያለው። እዛ ውስጥ አሁን ኤአዩ ራሱ መጻፍ ጀምሯል፣ ራሱ ማሻሻል ጀምሯል። ሪከርሲቭ ራሱ ማሻሻል ጀምሯል። ያው እንትን አይደለ ጠላት እኮ ከሩቅ አይመጣም። መጀመሪያ ያጠፋው ፕሮግራሚንግ ስራ ነው መጀመሪያ። ሲቀጥል ሂሳብ ሊጠፋ ነው በነገራችን ላይ። ለምሳሌ ፊልድስ ሜዳልን ያሸነፈ የሆነ ሰውዬ ነበር። ፊልድስ ሜዳል ማለት የሂሳብ ኖቤል ፕራይዝ ነው። እሱ ሰውዬ የፒኤችዲ ተማሪዎች አልቀበልም ምናምን አለ። ምክንያቱም ኦልሞስት ሂሳብን ያጠፋዋል።
ምክንያቱም አብዛኛው ሂሳብ ሎጂክ ነው። በሎጂክ እንትና የባለፈው ሳምንት ባለፈው ያወራ ነው ራማኑጃንን አይተካውም። ምክንያቱም ከአንጎል የመነጨ አይደለም። አብዛኛው ሂሳብ ግን አብዛኛው ማቴማቲሻን በአንጎሉ ነው የሚሰራው። ማለት ከእግዚአብሔር ካልወረደልሽ በስተቀር ከሌላ ነገር ካልወረደልሽ በስተቀር በህልም የመጣልኝ የምትይ ካልሆነ በስተቀር ከሌላ ነገር ካልመጣልሽ በስተቀር በአንጎልሽ የምትሰሪው ከሆነ እሱ የተሻለ ይሰራዋል። ግን አሁን AI ኩባንያ ውስጥ እየሰሩ ያሉ ሰዎች ምናልባት ከሎጂክ በቀርና አሁን ዘወትር AI ገና ሲጀምር ጀምሮ የሚነሳው ነገር ኢሞሽናል ነገር የለውም እሱ ነው የጎደለው አይነት ሀሳቦች ናቸው የሚነሱት። እሱን የሚያደርጉበት መንገድ ፈልገው ያውቃሉ? ግን ይኸውልሽ ኢሞሽንስ ምንድነው? ዩቫል ሃራሪ የሚለው ነገር አለ በጣም የሚገርም። ኢሞሽን አልጎሪዝም ነው ይላል። ምን ማለት መሰለሽ አልጎሪዝም? ለምሳሌ ኢሞሽን እኮ ማለት መሰለሽ የሆነ ነገር ታይና እሺ የነገር ሲያስጠላ ማለት ነው አይደል? ወይንም የሆነ ነገር እንዲሁ አይተሽው ወይ መጥላት፣ እንዲሁ አይተሽው ወይ መውደድ፣ ወይ የሆነ ነገር ያናድድሻል ምናምን ወይ ያስከፋሻል፣ እንደዚህ አይነት ነገር እንኳን ስሜት ነው አይደል? አሁን ስሜት ምን ይመስላል? ከሰማይ የወረደ ይመስላል አይደል? ምናልባት ግን ይኸውልሽ ስሜት ማለት ለምሳሌ እሱንስ ቢያገኘው ይኸውልሽ ለምሳሌ ህፃን ልጅ ለቅሶ ለብዙ ሰው ልቡን ይነካል አይደል? እንትን ይመስላል ነው ከሰማይ ወረደ ይመስላል አይደለም? ለብዙ ሚሊዮን ዓመታት እናት አይደል? ብዙ እናቶች ልጆቻቸውን ሲያሳድጉ ልጆቻቸውን ሲልባቸው ሲደነግጡ ነው የኖሩት አይደል? ያ የተከማቸ ነገር እኮ ነው አሁን እኮ ኢሞሽን የሆነው። በርካታ ሐሳብ ለምሳሌ 1000 ሐሳቦች አንድ ላይ ሲታጨቁ ይሆናል እኮ አንድ ኢሞሽን የሚሆነው። እንትና እንደዚህ ነው የሚለው አልጎሪዝም ነው። ኢሞሽንም ብንተነትነው ብዙ ሐሳቦች ናቸው እዛ ውስጥ ያሉት ነገሮች። ግን ምንድነው ተጠቅልሎ ስለሚመጣ ድንገት የሆነ ሰማያዊ ወይም ምናምን ነገር ይመስላል እንጂ ለምሳሌ ሐሳብ ግልጽ ነው አይደለ? የሆነ ቀጥተኛ እኮ ነው ሐሳብ። ኢሞሽን ግን የሆነ ጥምልምል ነገር ነው አይደለ? ግን ያ ጥምልምል ነገር የብዙ ሐሳቦች ስብስብ ቢሆን ነው። ስለዚህ ለምሳሌ ብዙ ዳታ ከሰጠሽው ለምሳሌ አሁን የሰው ልጅ በረዶ ሲገል ያያል ቪዲዮ አይደል? AI በረዶ ሲገል አይጥ ሲገል ያያል አይደል? ቢራቢሮስ ህፃናቶች ቢራቢሮ ሄደው ቢራቢሮስ ሲሉ ያያል አይደል? ስለዚህ ምንድነው የሚያስበው? ኦኬ ለቢራቢሮ ፍቅር መስጠት ያስፈልጋል የሚል ነገር አይመጣም? በረዶስ ነው አሁን ምን ይሆናል ማለት AI በረዶ ዝም ብሎ ነገር ነው ብሎ ነው የሚያስበው። አሁን ኢሞሽን አያዳብርም? በዛ መልክ ነው ግን የሚል ላይ ደግሞ የሰው ደመነፍስ አለ። ደመነፍሱስ ቢሆን የተከማቸ እውቀትስ ቢሆን የተከማቸ ሐሳቦች ቢሆኑስ ያ ደመነፍስ ለብዙ ጊዜ ለምሳሌ በቀላሉ አንድ ነገር ብዙ የአፍሪካ ውስጥ የሚሰሩ ፕራንኮች ካየሽ የሆኑ ሰዎች ጥይት ተተኩሶ ሲሮጡ የሆነ ሰውዬም አይቶ ሲሮጥ እንደዚህ ነገር አላጋጠመሽም? የሆነ ሰውዬ የሆነ መንገድ ውስጥ የሆኑ ሰዎች ያዩና ጥይት ተተኩስና ይሮጣሉ። ሲሮጡ ኖርማል ሰውም አሪ የሆነ ነገር ተተኩሷል ብሎ ይሮጥ የለ? እንደዚህ አይነት እኮ ብዙ ፕራንኮች አሉ። ያው ደመነፍስ ነው አይደለ? ለምንድን ነው የደመነፍስ የመጣው? እንግዲህ የሰው ልጅ ላለፉት ለሚሊዮን ዓመታት የሆነ ጫካ ውስጥ ሲኖር የሆነ ሰውዬ ሲሮጥ ስታይ እንግዲህ የመጀመሪያው ሰው አሮጠ ይሆናል እኮ ግን ለካስ ሲሮጥ ለካስ አንበሳ እያባረረው ነው። ብዙ ልምድ አለን እንደዚህ አይነት ነገር የተከማቸ። ለምሳሌ የሆነ ጫካው ሆርሞንም እናመነጫለን እኮ ያም የመነጨው ምናልባትም መጀመሪያ ላይ የዛሬ ምናምን ሚሊዮን ዓመት የመጀመሪያው ዝንጀሮ አንበሳ ሲያባረረው ሌሎቹ ምናልባት አይተው ይሆናል። ከዛ በኋላ ከዝንጀሮ ጀርባ አንበሳ ሲመጣ ያሉ አይደለ ይሮጣሉ። ትምህርት ማለት የመጀመሪያ ዕውቀት እንደዚህ ለብዙ ሺህ ዓመታት እቺ ዕውቀት ስትደጋገም ምን ትሆናለች? በቃ የሆነ ሰው የከሮጠ በኋላ ብትሮጥ ይሻልሃል፣ በኋላ ታጣራለህ። ቁጭ ከቆምክ አንበሳው መጥቶ ሊበላህ ይችላል። ስለዚህ ደመነፍስ የሚመስለንም ነገር ለብዙ ዘመናት የተከማቸ መረጃ ነው። ጥሩ አድርጎ አስቀምጦታል ዩቫል ሃራሪ። ኢሞሽን ኢዝ አልጎሪዝም እና ለምሳሌ አሁን በትክክልም ካየሽው
አብዛኛው ስነ ጽሁፍ ግን አብዛኛው ስነ ጽሁፍ በአንጎል አይደል የተሰራው? አሁን አብዛኛውን ጽሁፍ ይው፣ አብዛኛውን ቲያትር ይው፣ አብዛኛውን ፊልም ይው፣ አብዛኛውን ሙዚቃ ይው በአንጎል አይደል የተሰራው? ኮምፒውተር ኮፒ ማድረግ ያቅተዋል? ያቅተው ያ ሁሉንም ማለት ማንችል አብዛኛውን ግን ይው። ለዛ ነው እኮ የተመረጡትና ቤስት የሚባሉት አርትወርኮች ጥቂት የሚሆኑት። አብዛኛው በዛ መልክ ስለተሰራ ሊሆን ይችላል። ምናልባት ምን ይኸውልህ 99.99 አርት በአንጎል ስለተሰራ ኤአይ ደግሞ አንጎል ስለሆነ ያንን ሪፕሊኬት ያደርገዋል፣ ያንን መስራት ይችላል ብዬ ነው የማስበው። እና ያ ሰው ያለ አይደለ ያ ፕሮፌሰር ሙዚቀኛም ነው የኮምፒውተር ባለሙያም ነው። 7 ዓመት ፈጅቶበት የኤአይ ፕሮግራም ሰራ። ምንድነው የሚያደርገው? የሃንስ ክሪስቲያን ባህን የክላሲካል ሙዚቀኛው የሱን እስከዛሬ የተሰሩ ሙዚቃዎች ሁሉ ወስዶ ባህል ሊሰራቸው የሚችሉ በባህ ስታይል ሌሎች ሙዚቃዎች ባህል ሊሰራቸው የሚችሉ ሙዚቃዎችን የሚሰራ ኤአይ ሰራ እና የኤአዩ የባህን የእስከዛሬ ድረስ የሙዚቃ ድርሰቶች ወሰደ። ከዛ በአንድ ቀን 5000 የባህ ሰራ። 5000 ያ ብቻ አይደለም። ከዛ ውስጥ የተወሰኑትን መርጦ ፕሮዲዩሰር ፈልጎ አሳተመ። ከዛ ሰዎች አዳራሽ ውስጥ ሰብስቦ የባህ ሙዚቃ ነው ብሎ አስደመጣቸው። ሰዎች በጣም ተደነቁ ምናምን ነገር፣ አቤት ሙዚቃ ምናምን አሉ። ሲወጡ ተጠየቁ፣ ሲወጡ ተነገራቸው። በነገራችን ላይ የሰማችሁት ሙዚቃ እኮ የባህ አይደለም፣ የባህን ሰምቶ ነው ኤአዩ ፕሮዲዩስ ያደረገው ሙዚቃ ነው ምናምን ተባሉ። የተወሰኑት በጣም ዲፕሬስድ ሆኑ። እኔም ብሎ የሙዚቃ አጣጣሚ፣ እኔም ብሎ የሙዚቃ አዋቂ ምናምን ብሎ በጣም ዲፕሬስድ ሆኑ ሰዎች። የተወሰኑ ተናደዱ። ያው የሰው ልጅ ሁሉ ጊዜ እንደዚህ ያለ ራሱን ሳይ አንዳንዱ ወደ ውስጡ መለስ ብሎ ለካስ እኔ እንደዚህ ነው የሚል አለ ኢንትሮቨርቱ። ሌላው ሰው ደግሞ በጣም ይናደዳል። የራሱን ነፍስ ነው ያየው። እና በሚቀጥሉት አመታት በነገራችን ላይ ኤአይ ብዙ ነገር እንደዚህ ይሄ ነፍስ ፈታኝ ነገር የሚያጋጥመን ይመስለኛል። ማለት ብዙ ሰው ለካስ እኔ እንደዚህ ነኝ ምናምን ነገር የሚል ነገር የሚያጋጥም ይመስለኛል። ብዙ ነገር የሰው ብቻ የምንላቸው ነገሮች ሁሉ አንድ በአንድ እየወሰደ ይዘረራቸዋል። ከዛ ብዙ ሰው ለካስ የምንለው ነገር ይመጣ፣ በተለይ አርት አካባቢ እና ደግሞ ለአብዛኛው ሰው ካራክተር ነው ማለት እድሜውን ሲኖር ቢውልድ ያደረገው ነገር ነው። ራሱ ላይ ሲሰራበት ከልብ ያወጣውት ከነፍሴ ምናምን ነገር ምንለው ነገር አለ አይደለ? ነፍስ አይደለም አንጎልህ ነው የማንነት ያህል አብሮን ያለ ነገር ስለሆነ እና ማጣት እንደ ትልቅ ነገር እንደመነጠቅ እና በጣም ዲፕሬስድ ሆኑ አንዳንዶቹ። የተወሰኑት ደግሞ በጣም ወደ ውስጣቸው ሪፍሌክት አደረጉ። በጣም ይገርማል ምናምን አሉ። ከዛ በኋላ የሆነ የዩኒቨርሲቲ ፕሮፌሰር የሙዚቃ ፕሮፌሰር ሰማ ይሄንን ነገር። ሊሆን አይችልም አለ። እኔም ራሴ ሙዚቃ ደርሳለሁ። ስለዚህ እኔ ራሴ የምደርሰው ሙዚቃ አንድ የሃንስ ክሪስቲያን ባህ ኦሪጂናል ሙዚቃ፣ ሁለት ሶስተኛ ደግሞ ኤአዩ ፕሮዲዩስ ያደረገው የሃንስ ክሪስቲያን ባህ ፕሮዲዩስ ያደረገው በኤአይ የተሰራው ሶስቱ ሙዚቃዎች በፕሮፌሽናል ሙዚቀኞች መድረክ ላይ ይደመጥና ሰው ይለያቸዋል አለ። ሶስቱም ተደመጠ፣ ሰው ተጠየቀ። ይሄንን ነው ጉዱ የፈላው። የሰውየው እንደዛ ምርጥ ነው ብሎ የሰራውን የሰውየው የፕሮፌሰሩን ኤአይ ነው የሰራው አለ። ኤአይ የሰራውን ሰው የባህ ነው አለ። ባህ የሰራውን የሰውየው ነው አለ። እና አንድ በጣም ታዋቂ ብዙዎቻችን የምንወደው ሙዚቀኛ አንድ ሙዚቃ የራሱ ሙዚቃ በኤአይ ተሰርቶ ላከልኝ ነገር። እሺ። እና አይወንደር ማለት አሁን እኛ ብዙ ጊዜ የምናገኘው ያልተከፈለበትን ፍሪ የሆኑ ኤአይዎች የሚሰሯቸውን ሙዚቃዎች ነው። እኔ አሁን ስሰማቸው በጣም ኢሪቴት ትለያቸዋለህ። ሰውም አይሉ ደስ የማይል ቴስት ነው ያላቸው።
እና አሁን እንደዛ አይነት ሌቭል ላይ ደረሰውን የኤአይ ሙዚቃ በሰማ ምን ይሆን የሚሰማኝ የሚለው እንዴ ወንደር አደርጋለሁ። እና ሰውየው ሙዚቀኛው ላከልኝ ሙዚቃው ነው በጣም ገረመኝና እሱ ራሱ እንዴት አክሴፕት አድርጎት ጭራሽ ለኔ እንዴት ልክልኛል የሚል ጥያቄ ነው የመጣብኝና ጠየቅኩት። እንደውም ግን እንዴት ነው ኤአይ እና የራስህን ድምጽ ራሱ ስትሰማው ምንድነው የተሰማህ ብዬ ማለት ነው። ከዛ አንድ በጣም ያነሳውና የገረመኝ ነገር ሙዚቃው እንደ ሙዚቃ በጣም ሎጂካል የሆኑ ነገሮችን ይሄ ሃርመኒ ኮርድ ምናምን በሙዚቃ ሐሳብ የሚነሱ ነገሮች ሁሉ ላይ ፐርፌክት ነው። ሊያውም ይሄ ያልተከፈለበት ነፃው ኤአይ ማለት ነው። እና ከዛ አንፃር በጣም ነው የገረመኝና በጣም ነው አፕሪሺየት ያደረኩትኛ እና እንደውም ለሚመጣው ጀነሬሽን እኛውን በዛ ጊዜ ስንሰራ እነዛን ሁሉ ሙዚቃዎች ይሄ ሁሉ ዕውቀት አልነበረንም። እንዲሁ ነበር ገብተን ሙዚቃን የሰራነው እና አደነኩኝ ራሴንም እንደዚህ መስራታችን። አሁን ግን ለሚመጣው ሙዚቀኛ ከዚህ ፐርፌክሽን ጋር ነው ውድድሩ እና እንዴት ከባድ ጊዜ እንደሚጠብቃቸው ጁኒየሮቹን ሳስብ በጣም እየተገረምኩኝ ነበር ያለኝ ነበርና ውድድሩ የሆነ የሚመጣው ሰው ለሰው ወይም የሙዚቃን ጣዕምና የሆነ ደረጃ ማንድረስ ብቻ አይደለም የሚሆነው። ሳናስበው ከኤአይ ጋር ራሳችንን ኮምፒቲሽን ውስጥም ልናገኘው እንችላለን። ልክ እኮ እንትን ማለት ነው። ለምሳሌ የሆነ ሰሞን የሆነ ጊዜ ሂሳብ ማባዛት በጭንቅላት መቻል ችሎታ ነበር አይደል? ከዛ በኋላ ካልኩሌተር ሲመጣ ምንም ችሎታ አይደለም በቃ ማለት እንደውም ሁሌ አይሳሳትም እሱ አንቺ አንዳንድ ቀን ልትሳሳት ይችላል። ስለዚህ በግልባጩ መወዳደሩ ሰልችቶን ልንተውለት እንችላለን ማለት ነው። እንደውም ምን ይላል መሰለሽ ሳድጉሩ ዮጊው ድሮ ልጆኛ ያለ ሂሳብ ትምህርት ቤት ሲያስቸግሩናል 9 ጊዜ 5 ምናምን ሲሉን ምናምን ስንቸገር ቆይተን አንድ ቀን የሆነ ካልኩሌተር መጣ አለ 9 ጊዜ 4 36 ይላል አለ እንዴ 5 ጊዜ 5 25 ታዲያ ለምንድን ነው የሚያስቸግሩ እንደዚህ ይያለ እና ምን አሰብኩኝ አለ ለጂኦግራፊ ለሂስትሪም እንደዚህ ጠቅጠቅጠቅ ሲያደርግ መልስ የሚያመጣ ቢኖር አልኩኝ አለ። አሁን መጣው ኢንተርኔት እና ምንድነው የትኛውም የሰው ልጅ ስራ በማሽን ሊሰራ ይችላል ነበር። የጊዜ ጉዳይ ስለሆነ ነው ሙዚቃ ላይ መጣ። ግን የሰው የሚባል ቴስትስ ደግሞ አይኖር ይሆን ማለት ለምሳሌ አሁን እኮ የፈለገ ዲጂታል ነገሮች ተፈጥረው በጣም በቴክኖሎጂ የላቁ ካሜራዎች መተው ወደ አናሎግ እንመለሳለን የሆነ ጣም ቢኖረው ነው ወይስ እንደዛ አይነት ልክ ኤአይም ዴቨሎፕ ያደረገው ነገር ኖሮ የሰው ጣም ደግሞ ፈልገን ምን መጣባቸው የአርት ወርኮች አይሆኑ? እኔ አይመስለኝም። ግን ለምሳሌ አንድ ነገር ልንገርሽ። ለምሳሌ ቤት ውስጥ ያደጉ ድመቶች የሆነ የታሸገ ምግብ ብትሰጫቸው ይበላሉ አይደል? የውጭ ጫካ ውስጥ የሚኖሩ ድመቶችን ያን የታሸገ ነገር ብትሰጫቸው ፈጽሞ አይበሉትም፣ አሽትተው ነው የሚተውት። ማለት ተፈጥሮ አይደለም ለነሱ በጣም ነው የሚያስጠላቸው። ያውን ውሾች ምናምን ነገር የታሸገ ነገር ይበሉ የለም። እስቲ እሱን ነገር ለቀበሮ ለምናምን ስጫቸው፣ ወንድሞቻቸው ናቸው፣ በአንድ ወቅት የነበሩ ናቸው። ከነሱ መሃል መርጠን ያሳደግናቸው አይደል? ፈጽሞ ንክቻ ያደርጓትም። ምንድነው ኦሪጂናሉን ነገር ያውቁታል እነሱ። አሁን እኛ እዛ ውስጥ ስላለን ኦሪጂናል የምንለውን ነገር አናቀውም። እሱን ነገር በትክክል ይሰራዋል። ኦሬዲ ኮምፒውተር ውስጥ ገብተናል እኛ። ስለዚህ መለየት አንችልም ከዚህ በኋላ። የሰው የሚባል ነገር አለ እኮ ስለሌላ አይደለም አለ። ለምን የሰው የሚባል ነገር አለ። ለምሳሌ ሰው እኔ አንጎል ነው ብዬ አላስብም። ሰው ማለት አንጎል ፕላስ ነፍስ የሆነች ነገር አለሽ ከሰው ያልሆነ በነራማኑጃን በመናምን አይተናል። ችግሩ ግን ከአብዛኛው አርት ተብሎ የሚወራው 99.99% በጭንቅላት የተሰራ ነገር ነው። ስለዚህ እንደው ምድልም ይዞ ሊመጣ ይችላል። ትክክለኛው አርትና እንደዛ ልዩ የሆነ ተሰጥኦ ብቻ በሰው የተሰራው እንደዛ አይነት አርት ብቻ እንዲሆን እና ማጭበርበሩና ትሪክ የሚመስለው ነገር ወይም አርቲስት ሆናለሁ ብሎ የምር ተሰጥኦ ሳይኖረው እዛ ውስጥ የሚኖረውን ወይም ሌላም ያለ ያለው ሰው እንደው ፊት እየተጣራ የሚመጣበትን እድል ይዞ ሊመጣ ይችላል በአንድ በኩል ማለት ነው።
የትኛውም በአንጎል የሚሰራ እንደኔ ግምት እንደኔ ማለት እርግጠኛ ነኝ አብዛኛው ምርጥ የምንለው የኪነ ጥበብ ስራ ለምሳሌ ከመጽሐፍቶች ውስጥ 99.999% ወይ በአንጎል ነው የተሰሩት ወይ ደግሞ በተበላሸና ያው በዝቅተኛ አንጎል ለምሳሌ ቆንጆ ልቦለድ እንውሰድ። ምርጥ ልቦለድ የሆነ መጽሐፍ በአንጎል ነው የተሰራው። ሌሎች ደግሞ እንውሰዳቸው በተበላሸ አንጎል ነው የተሰሩት ማለት ፕሎታቸው አያምርም፣ ታሪኩ የሆነ ይንቀረፈፋል ምናምን ነገር አለ አይደለ? እና የተወሰኑ ነገሮች ደግሞ አሉ ከአንጎል ያልሆኑ የሆነ ከላይ የመጡ የሆኑ ግጥሞች ምናምን ነገር ከላይ መጡና ስለዚህ እነዚህ ነገሮች ሁሉ እንትን ይሰራቸዋል፣ ኤአይ ይሰራቸዋል። የተወሰኑትን ነገር ብቻ ነው ሊሰራቸው የማይችለው። ችግሩ ግን እንለያለን ወይ ነው ያንን ነገር። አብዛኛው የኪነ ጥበብ ታዳሚ እውነት ይለያል ወይ? እንግዲህ ኤክስፒሪየንስ ካላረግ ነው መተንበይ ይከብዳል። እኔ የሚመስለኝ ለዛም ነው አሁን ቅድም የሆሞዲየስን ኤክስፒሪየንስ እንትን ኤግዛምፕል ስናነሳ አሁን አብዛኛው ሙዚቃ ለምሳሌ ሙዚቃ በጣም ወዳለው የሚል ሰው ይኖራል አይደል? ወደፊት አሁን ታዩ ሙዚቀኛውን ታዩ ከሙዚቀኛ ታዳሚ ለምሳሌ ከተወሰነ ዓመት በኋላ የቴዎድሮስ ታደሰን ሙዚቃ ይሰማና እሱን የሚመስል ፈጽሞ ማትለዩ ነገር ይሰራል። ከዛ ለሆነ ሰው ታስደምጫለሽ ኮምፕሊትሊ አይለየውም። ይሄ ነገር በቅርቡ ይሆናል። ሳክስቶ እና የሰው ልጅ እንትን እኮ ነው የሆነው። በቃ የሰው ልጅ ሆይ ጡረታ አውጣ። አንዳንድ ጊዜ ያለው አይደለ የሆኑ ነጋዴ አባቶች ለረጅም ነግደው ሀብታም ከሆኑ በኋላ ልጆቻቸው እኮ አባዬ በቃ አሁን አንተ አረጀህ በቃ ተቀመጥኛ እንስራ ስለ አይሆንም ምናምን የሚል ወላድ የሰው ልጅ አሁን እንደዛ እየሆነ ነው። ኤአይ የሰው ልጅ የመጨረሻ ፈጠራ ነው። በቃ እናንተ እረፉ፣ ሜዲቴት አድርጉ በቃ። ግን የሰው ልጅ ደግሞ ያን ነገር አልለመደም። ወርኮሊክ ነው፣ ካልሰራ ይበለዋል። የሚሰራውን ነገር ደግሞ ኮምፒውተር ሊሰራው ይችላል። እና አሁን በቃ እንደዛ ሰውዬ ነው የሆን ነው። እባክህን እረፍ የሚባለው ሽማግሌ ማለት ነው። አይኔ አላረጀውም ልስራ የሚለው እኔ ግን አሁን ይበላኛል ነው። ሆነብኝ አሁን እንትና ሳድጉሩ ምን እንደሚል ታውቂያለሽ? ዮጊው በጣም ነው ደስ የሚለኝ ነው የሚለው ኤአይ ነው መውጣቱ። ምክንያቱም በቃ አሁን የሰው ልጅ ብቸኛ ሊሰራ የማይችለው ነገር ኮምፒውተር ሊሰራ የማይችለው ነገር መሆን ነው። ሜዲቴት ማድረግ፣ ዝም ብሎ አርፎ መቀመጥ፣ ሰው መሆን፣ ሂውማን ቢንግ ማለት መሆን እና እሱን ነው መሆን የማይችለው። ስለዚህ በቃ አትስሩ፣ ሜዲቴት አድርጉ፣ በአርምሞ ተቀመጡ። ይሄ ቆንጆ ነው፣ ግን ጥሩ ሀሳብ ነው። ግን አብዛኛው ሰው አይፈልግም፣ አልለመደም። የሰው ልጅ አንድ አብዛኛው ሰው አልለመደም። ሁለተኛ ደግሞ አሁን ለምሳሌ የሚመጣው ካሚንግ ጀነሬሽን ዝም ብሎ ሌዚነስ እና ቁጭ ብሎ በኤአይ መኖርን ይለምዳል ወይስ የሚባለው ሰው መሆን አልቲሜት ቢንግ ውስጥ ይገባል? ምን ይላል መሰለሽ? ምክንያቱም ይሄን መጀመሪያ ኤክስፒሪየንስ አድርጎታል ወይ ያውቀዋል ወይ? መጀመሪያ ኤአይ ካልቸር ውስጥ ከሆነ እያደገ የሚመጣው ቢንግን ከየት አምጥተው ይለምዳል እኮ። እሱማ ከሳድጉሩ ምን ይላል መሰለሽ? ይሄን በተመለከተ እንደኔ ግምት ይላል ከተወሰነ ጊዜ በኋላ በተለይ ምዕራቡን ዓለም ነው የኛን አይመለከትም። የተወሰነ ከተማ አካባቢ ያለው ነው። እኛ በነገራችን ላይ በጣም በሚገርም ሁኔታ እኮ 18ኛ ክፍለ ዘመን ውስጥ ነው ያለነው። አሁን ከተማውን ጨምሮ ወደ ምዕራቡ ዓለም ካልሆነ በስተቀር የተወሰነ ፓርታችን 18ኛ ክፍለ ዘመን ውስጥ ነው ያለው። የተወሰነ አይደለም ብዙ ፓርታችን ምንም ኤአይ አይመለከተውም። አይ ሌላ ነገር ውስጥ ነው ያለነው። ግን ሌላውን በተመለከተ ግን ምንድነው ሳድጉሩ የሚለው ነገር አለ። አሁን ብዙ ሀገሮች ዩኒቨርሳል ኢንካም ቤዚክ ዩኒቨርሳል ኢንካም ብዙ ሰው ስራ ስለሚያጣ የሆነ ነገር እንክፈለው እየተባለ ነው። ተከፍሎ ቤት ተቀመጠ አይነት ነገር ነው። አሁን ሰዎች ምንም ሳይሰሩ ቢከፈላቸው ምንድን ነው የሚሆኑት? አብዛኛው ወደ ድራግ ያመራል 50-60%። ሌላው ደግሞ ቁጭ ብሎ የቴሌቪዥን እያየ ምናምን ነገር ፖፕኮርን እየበላ ይወፍራል። ምናልባት 15% ሰው
ኢፌክቲቭ ማለት በቃ ወይ ስፖርት ይሰራል ወይ ሜዲቴት ያደርጋል ወይ የሆነ ሪል የሆነ አርት ይሰራል። ምናልባት 15% ሰው ደና ሊሆን ይችላል። ሌላው የተረፈው ግን ዲስትራክቲቭ ነገር ውስጥ ነው የሚገባው። ምክንያቱም በፊት ቢያንስ ጠጥቶ ስራ ይገባ ነበር፣ አሁን ስራ የለውም። ስለዚህ ቀኑን ሙሉ ሊጠጣ ነው ማለት ነው። በጣም አደገኛ ነው በነገራችን ላይ። ስለዚህ እኔ እንደውም ይሄን በተመለከተ ትንሽ ፍጥነቱ መቀነስ አለበት ነው። ምክንያቱም ሰዎች ስራ ማጣት የለባቸውም። ለአብዛኛው ሰው ስራው የማንነቱ መገለጫ ነው። አትስራ ብር ይከፈልህ እንዴ? ምን አልለመደም የሰው ልጅ እንዲሁ አርፎ መቀመጥ። ስለዚህ ማንም አለም ማለት ጥቂት ሰው ነው ያንን የሚችለው። ከመቶ እንደውም አንድ ሰው አይገኝም። ዝም ብሎ ተከፍሎ እንካ በቃ ምንም ነገር አትስራ ተብሎ ሲከፈለው በዛ ራሱን ሳይጎዳ መኖር የሚችል በጣም በጣም ጥቂት ሰው ነው። እኔ እንደውም ከመቶ 15 አንድ ሰው ከተገኘ ትልቅ ነው እና ማለት ቴክኖሎጂ የማንችለው እንትን ውስጥ እያስገባ ነው ያለው። ፔሱ ደግሞ ፍጥነቱ በጣም ከባድ ነው። በዚህ ሳምንት መድረክ እየመራሽ ነበር? የኤአይ ነው ንባብ ለህይወት እንዴት እንደሚያናደኝ ታውቂያለሽ አይደል? ይሄ አርስት ንባብ ለህይወት ከመጀመሪያው ጀምሮ ነው የሚያናደኝና ንባብ ለህይወት ንባብ ለኑሮ ነው መሆን ያለበት። ንባብ ምንድነው? ህይወትና ኑሮ ለህይወት ለህይወት ኮንትሪቢዩት ማድረግ የሚችል ነገር ምንድነው? ማለት ንባብ ለህይወት ይረዳል ነው አይደለ? ንባብ ለህይወት አይደለ? እኔ ህይወትን ኢንሄንስ ህይወትን ሊያሳድግ የሚችሉ ነገሮች የተወሰኑ ነገሮች ናቸው ብዬ ነው የማስበው። ለምሳሌ ወይ ማመስገን፣ ጸሎት ማለት ማመስገን፣ ወይ ደግሞ ሜዲቴሽን፣ አርምሞ፣ እነዚህ ነገሮች ህይወትን ከፍ ሊያደርጉ ይችላሉ። ንባብ ሊያዝናና ይችላል፣ እውቀት ይሰጣል ምናምን አይደለ? እነዚህ ነገሮች ኑሮ ናቸው። ለኔ ህይወት ማለት መሰለሽ ለኔ ሪል ህይወት መተንፈስ፣ የልብ ምት፣ ጨረቃ ወጣች ገባች ያለ አይደለ? ባዮሎጂካሊ የሆነው ነገር። ምክንያቱም እሱ ከተበላሸ በነገራችን ላይ ሌላው ነገር ኑሮ ነው። ለምሳሌ አሁን ምን ሰራው ነገር ፖድካስቱን እየሰራን ነው፣ መጽሐፍ እናነባለን፣ ቤተሰብ አለን ምናምን ነገር this is ኑሮ በህይወት ዙሪያ ያለ ነገር ነው። ሪል ህይወት ማለት የሳምባ ደም መዘዋወር፣ የልብ መምታት this is real life ባዮሎጂ ነው ላይፍ። አይ እኔ መስማማኝ በምን መንገድ መሰለህ ንባብ ህይወት ነው ቢል አይሆንም ነበር። ግን ይሄንን የምትመለከትበትን አይን አይሰጥም ነበር ማለት አብዛኛው ሰው ይሄንን እስከት ያገኘው ልትይ ነው እኮ ይሄ እንደዚህ ማሰብህን ራሱ ንባብ እና እንደውም ግን በመከራ ነው እሱ የሚገኘው። ይልሽ ስንት ነገር አጣርተሽ ነው ይልሽ አሁን ይሄንን ነገር ነው የምለውን ነገር እኔ በጣም ይስማማኛል። እንደውም ንባብ ላይ ይልሽ ይሄ የምልሽን ነገር በመጀመሪያ ደረጃ ህይወትና ኑሮ የሚለውን ነገር መለየት አለብን ብዬ ነው የማስበው። ህይወት ማለት ለኔ ቤዚክ ነገሮች ናቸው። የደም ዝውውር፣ መተንፈስሽ፣ ተኝተሽ በሰላም መንቃትሽ፣ ፀሐይ መውጣቷ፣ ዝናብ በወቅቱ መዝነቡ፣ የጨረቃ በትክክል መውጣቷ this is life real በቃ it is just biological ጤንነት ማለት ነው። this is life። ከዛ ውጪ ስራሽ፣ ቤተሰብሽ፣ በዛ ዙሪያ ያለ ነገር ንባብ፣ ስነ ጽሁፍ ምናምን this is all እንደ ስራ ነው ንባብን ምን አይደለም በህይወት ዙሪያ ያሉ ነገሮች ናቸው ብዬ ነው የማስበው። ምክንያቱም ልብሽን ቢያምሽ ሌላ ሁሉ ነገር ይቀራል። ትንፋሽን ቢል ሌላ ሁሉ ነገር ይቀራል። ትንሽ የራስ ምታት የሆነ ነገር ታጠፈዋለች። ስለዚህ ህይወት just biological ነገር ነው። ግን ማለት የህይወትን ባዮሎጂካል የሆነው ነገር ተፈጥሮ ውስጥ ያለው ሪትም ውስጥ ለምሳሌ ኤክስፒሪየንስ የምታደርገው ነገር ነው ህይወት። ያንን የምታይበትን አይን ግን ንባብ እንደሚሰጠን ያምናል አይደለም? እና እንዲያውም ጥሩ የሚሆኑ እና ንባብ ወደ ህይወት ያቀርባል። አዎ እንደውም ያርቃል።
ይኸውልሽ ወደ ህይወት የሚያቀርበው መመሰልሽ እና ታዲያ ለምንድን ነው የምናነበው? እኔ ለምሳሌ ወደ ህይወት የምቀርበው መቼ እንደሆነ ልንገርሽ። በጣም አድካሚ ስፖርት ሰርቼ ገላይን ታጥቤ ስቀመጥ የልብ ምቴ የምናምን that is life። ግን እሱን ኤክስፒሪየንስ የምታደርገው በንባብ ይኸውልሽ፣ ንባብ ማለት አንጎልሽ አይደለም? አንጎል እኮ ውጪ ነው በነገራችን ለማለት ማይንድ አንጎል። ይኸውልሽ ንባብ፣ መዝናናት፣ ሳይንስ፣ ምርምር፣ ቤተሰብ ምናምን ነገር በቤዚክ ላይፍ በአተነፋፈሳችን በልብ ምታችን ምናምን ዙሪያ ያለ ነገር ነው። እና ንባብ ለምሳሌ የምታነቢው መጽሐፍ እንደ አንድ ኤክስፒሪየንስ ነው። የምታነቢው መጽሐፍ ስለ ሜዲቴሽን ለምሳሌ አብዛኛው ሰው እኮ ምንም ሳያነብ ለረጅም ዘመን የሰው ልጅ ኖሯል። ቅርብ ጊዜ የመጣ ኤክስፒሪየንስ ነው መጽሐፍ መቻልም ማሳተምም መጽሐፍ የሚባለው ነገርም የቅርብ ጊዜ ቴክኖሎጂ ነው። ስለዚህ ረጅም ዘመን ስለኖረ ከህይወት ጋር ተገናኝቶ ሰው እንደ አንድ ግብአት ወይ እንደ አንድ ነገር ነው እንጂ ያለ ንባብ አይኖርም ወይ የምንተነፍሰውን ያህል ለህይወት አንገብጋቢ ነገር ነው ንባብ ማለት አይደለም። ግን ህይወትን የምንረዳበትንና ለህይወት የሚሆን አይን ግን እንደሚሰጥ ግን ይኸውልሽ እኔ ህይወት ሲባል ኑሮን ያንን ኑሮን በለው ነው የምለው። ለምሳሌ ጠዋት ተነስተን ስራ ሰርተን መተን ገንዘብ አግኝተን ምናምን ከሰው ጋር ተገናኝተን ይሄ በቤዚክ በህይወት ዙሪያ ያለ ጉዳይ ስለሆነ ኑሮን በለው ነው። ለምሳሌ ይሄ ጥቅሙ ያለው ለምሳሌ ይሄ መሆን ለምሳሌ ግን የዚህ ጥቅም መሰለሽ ንባብ ላይ ወስላዮትን ኤክስፒሪየንስ ልንገር። ማረሚያ ቤት የነበሩ ሰዎች መተው ነበር እዛ ያሉ ገና ቲኔጅ የሆኑ ልጆች እና ልምዳቸውን እንዲያካፍሉ ለንባብ ቀረብ ያሉ ወይም ቤተ መጻሕፍት አካባቢ የነበሩ ራሳቸውን የሚጽፉ አይነት ልጆች ነበሩ የመጡትና አንድ ልጅ አሁን ስታወራ ያየሁትኝ የሆነ መጽሐፍ አንብባ ህይወቷን ቀይሮታል ማለት ራሴን ላጠፋ አስብ ነበረ ከዚህ መጽሐፍ በኋላ ግን የማይበት መንገድ ህይወትን ተቀየረ አይነት ሐሳቦች አሉና እና ይሄ ለህይወት አልጠቀመም ማለት እንችላለን። እንትን እኮ ነው እሾህን እሾህ ያወጣው የለ እሾህን እሾህ ያወጣው የለ ሱፊዎች ምን ይላሉ መሰለሽ እንትን ሳሙና ማለት ቆሻሻ ለማጽዳት የምንጠቀምበት ቆሻሻ ነው ይላሉ ነው። ሳሙና ማለት ማለት መሰለሽ ሳሙና ሁለት ነገር ነው ያለው። ሳሙና ስታጥቢበት ሳሙናው የተወሰነ ፓርቱ ከቆሻሻው ጋር ይነካካል፣ ቆሻሻውን ይስበዋል፣ እንደዚህ ይዘዋል። የተወሰነ ፓርቱ ከውሃ ጋር ይገናኛል እና ቆሻሻውን ገንጥሎ ይዞት ይሄዳል። ቆሻሻ ነው እንትን ሳሙና ግን ቆሻሻውን ስለሚወደው ቆሻሻውን ገንጥሎ ይዞት ይሄዳል። እንደኔ መጀመሪያ ይሄ ልጅቷ ራስ በማጥፋት ያሰብች ለምንድን ነው? ይሄኔ ወይ ቦይፍሬንዷ እምቢ ብሏት ይሆናል ወይ ብዙ ብር ኖሯት ያን ብር አታ ይሆናል አይደል? በመጀመሪያ ደረጃ ይኸውልሽ ህይወት ማለት የልብ ምት፣ አተነፋፈስ፣ የደም ዝውውር ሰላም መሆኑን ብታቅ ኖሮ ቦይፍሬንዷ እምቢ ሲላት ራሷን ለማጥፋት አትነሳም ነበር። ሲጀመር በነገራችን ላይ ለህይወት የነበራት አመለካከት ትክክል ስላልነበረ ነው ራሷን ልታጠፋ የነበረው። ስለዚህ ይሄን ቆሻሻ ሐሳብ የሆነ ቆሻሻ መጽሐፍ አስወገደላት። ልክ እሾህን በእሾህ እንደማስወገድ ነው በነገራችን ላይ። yes ለምሳሌ ቦይፍሬንዷ እምቢ አላት አይደለ? የሆነ ነገር አላት። ኦኬ አተነፋፈስ ትክክል ነው አይደለ? ደም ዝውውር ትክክል ነው አይደለ? አዎ። ስለዚህ ህይወቴ ነው። ኦኬ ኑሮ እዛ ጋር ያለው ከኔ ውጪ ያለ የሆነ ነገር ነው የተበላሸው። ኦኬ 1 ሚሊዮን ብር ነበር እሱ ጠፋ። ይሄንን አስተሳሰብ አንተ ይሄ ነው ሞኝ ያለው። ይሄንን አስተሳሰብ ያገኘው መቼ ነው? ከመጽሐፍ ነው ያገኘሁት። አይገርምሽም? ግን ከሚሊዮን መጽሐፍ ውስጥ ነው ያገኘሁት። ይኸውልሽ ከመጽሐፍ አይባልም። እሱ ሌላ ጉዳይ ነው። ብዙ ሰው ያገኘው እንዴት እናንብብ እንዴት እንምረጥ ጋይድ መደረግ ያለበት ነገር ነው። ግን እኔ በጣም
ዓለም ላይ አሁን እንድናስብ ጋይድ የሚያደርጉን ሰዎች ሁሉ ከማንበብ ባገኙት ዕውቀት ነው የሚመሩ። ግን ይኸውልሽ ከአንድ ሚሊዮን መጽሐፍ ውስጥ አንዱን ነው ይሄን የምታገኘው። ስለዚህ በጣም አድካሚ ነው። ይሄንን ለማግኘት የሆነን ሰው ወደ መጽሐፍ አልመራውም ለመሰለሽ ሳያገኘው ሊሞት ይችላል። ያው ሜቢ ግን በጣም ይኸውልሽ አለ ይሄ ነገር። በነገራችን ላይ ይሄ ነገር እኮ ዩቲዩብ ቪዲዮ ላይም አለ። የማግኘት ይሄ ያልኩሽ ነገር በጣም ኢምፖርታንት ነገር ነው። በቀላሉ አይገኝም። ከጠፋሽ በኋላ ነው የምታገኘው። ግን መጽሐፍት ውስጥ አለ። ግን አብዛኛው መጽሐፍት ግን ወደዚህ የሚመራ አይደለም። ይሄንን የሚነግር አይደለም። ተመለስ ወደ ህይወት የሚል አይደለም። እሱን ክሪቲሳይዝ ማድረግ ነው እንጂ ያለብን ንባብ ለህይወት ተጠቅመህ ማለት እንችላለን ታዲያ? ኖ ንባብ ለኑሮ ነው መባል ያለበት። ይኸውልሽ ለህይወት የሚጠቅሙ ነገሮች ልንገርሽ። ለምሳሌ ህይወትን ኢንሃንስ የሚያደርግ ነገር እንዳልኩሽ ደስ እሱማ ገባኝ። ንባብ ለኑሮ ኑሮ ራሱ በጣም ነው። ግን ኤግዛክትሊ ያ ነው። ይኸውልሽ ንባብ ኑሮ በዘዴ ይበቃዋል። ንባብ ለኑሮ አሁን እኔ ከንባብ ያገኘኋቸው አካፋን ጽጌረዳን በለው አካፋ ነው። ንባብ ለኑሮ ነው። አይ ዶንት ቲንክ ግን ለኑሮ እኮ ቁጭ ብለህ መመካከርም በቂ ነው እንዴ። ቆይ ፊልም ምንድነው? መጽሐፍ ማንበብ ምንድን ነው? ህይወት ነው? ኑሮ ነው እኮ። ለምሳሌ መጽሐፍ እያነበብሽ ነው፣ ብነጥቅሽ ትናደጃለሽ አይደለ? አፍንጫሽን ቢይዝሽ ግን ትሞቻለሽ። ስለዚህ በጣም ኢምፖርታንቱ ነገር ይሄኛው ነው ማለት ነው። ያኛው መጽሐፍ ስታነቢ ስነጥቅሽ የምትናደጂው ኑሮ የምትናደጂው መናደድ የህይወት መነጠቅ አይደለም፣ የኑሮ መነጠቅ ነው። እንኳን አይደለም ለሚያነበው ሰው ለደራሲውም እኮ የኑሮ አንድ አካል ነው ማለት መጽሐፍ ማለት በቃ የሆነ ሲኖር በህይወት ውስጥ ያገኘው አንድ ታለንትና ምናምን ነው። ስለዚህ እንደዛም በለው ነው እኮ ንባብ ለኑሮ ቃሉ ላይ ነው ችግርህ እንጂ ላይፍ ስታይሉ ላይ አይደለም። ህይወት ከሆነ መሰለሽ ለምሳሌ አሁን ተመስጦ ለህይወት ቢባል ሜዲቴሽን ለህይወት ቢባል በትክክል ነው። ተመስጦንና ሜዲቴሽንን ግን ወደ ህይወት ንባብ አይገፋም ወይ? ወደ ሚስቲካል ፓዝ ንባብ አይገፋም ወይ? ወደዛ የሚመሩ መጽሐፍቶች ከ50 ሺህ መጽሐፍ አንዱ ነው። this is the problem በነገራችን ላይ ይሄ ነው ችግር ይቀበል። እኔ ግን አሁን እንደውም ወደፊት ኤአይ ምን ያደርጋል መሰለሽ? ኤአይ ብዙ መጽሐፍ እነዚህ 50 ሺዎቹ የ49999ዎቹ ኤአይ ስለሚላቸው ሁሉም ሰው እንትን ይላል ማለት ለምሳሌ አሁን ጽፋለሁ የሚል ሰው ሁሉ ምትጽፊውን ኤአይ ሲጽፈው ሁሉም ያቆማል። ስለዚህ የተወሰኑት ለህይወት የሚጠቅሙት ብቻ ይተርፋሉ። በነገራችን ላይ የሜዲቴሽን መጽሐፍት ብቻ ነው የሚተርፉት። የአርምሞ መጽሐፍት፣ የምስጋና መጽሐፍት ብቻ ይተርፋሉ። ኤአይም ራሱ እንትን ይለዋል ማለት የሚቆረጠሙ አይደሉም። ምክንያቱም እና ለዛ ነው በነገራችን ላይ ከመጽሐፍቶች 99.99% ወደዚህ እውነት ስለማይመራ ነው ንባብ ለህይወትም ማለት እንጂማ የተወሰኑ መጽሐፍቶች ወደዛ ይመራሉ። እና እንደገና ማስረገጥ ፈልገው ለህይወት የሚጠቅሙ ነገሮች አርመሞ፣ ጸጥታ፣ ማመስገን እነዚህ ነገሮች ህይወትን ከፍ ያደርጋሉ። ምን ማለት መሰለሽ አይደል? ስለዚህ ንባብ ለኑሮ ለምሳሌ እሺ ግን እኔ እነዚህ ነገሮች የምትረዳበትንም አይን ይሰጣሉ ብዬ አስባለሁ። ረጅሙን መንገድ ያሳጥሩታል። ህይወትን የምንረዳበትን ረጅሙን መንገድ እንደውም ሰው ራሱን ያጣል። ይኸውልሽ ሲያነብ ከራሱ ርቆ ይኸውልሽ ለምሳሌ ህፃን ልጅ ይወለዳል አይደለ? በዛን ወቅት ህይወት ብቻ ነው ካለ just life እኮ ነው ህፃን ልጅ። ግን ኦልሬዲ ከሆነ ስቴጅ በኋላ መሄድ እኮ የሆነ አይነት ኑሮ ውስጥ ትገባለህ እኮ ግድ እኮ ነው። በነገራችን ላይ ይሄ አዳም ተወለደ፣ መንግስተ ሰማያት ውስጥ ኖረ፣ ከዛ በኋላ ተባረረ፣ ከዛ ከበላ በኋላ ግን ማንበብ ያስፈልጋል። አዎ በነገራችን ላይ እኮ አንድ ህፃን ልጅ ሲወለድ ህይወት ነው። የሆነ እድሜ ላይ ይጎ ያመጣ የለ ቤተሰቡን እንቢ ማለት ይጀምራል ምናምን ነገር የግድ ማንበብ አለበት። ያኔ እኮ ከዛ ይጠፋል፣ ከራሱ ይነጠላል። ማንበብ ማለት የአዳም ህይወት ከገነት የመባረር ነው፣ የመንከላውስ ነው። ከዛ መጨረሻ ላይ አንብቦ ግን እኮ ይሄ ሁሉ ዕውቀት ምንም አልጠቀመኝም፣ ዋናው ህፃንነት ነው ብሎ ሲመለስ ተመልሶ ወደ ህይወት ይመለሳል፣ ክርስቶስ ይሆናል ማለት ነው። እና እኔ እንደዛ ራሱ እንድታስብ የሚሰጥህ ንባብ ነው የምልህ። አሁን እንደዛ እዛ ስቴጅ ላይ ከደረሳችሁ በኋላ
አይ ይኸውልሽ ሊሆን ይችላል። በነገራችን ላይ ይሄንን መንገድ ባይከተል አብዛኛው ማለት በነገራችን ላይ እናከብረው ማይንድ ይሄን ግን ምን መሰለኝ ባይከተል አይደርስም። እኔ ለምሳሌ አንድ የሆነ ልጅ ለአንበብ ሲል አይ ማንበብ እኮ ያጠፋል አልለው። ለምሳሌ በዚሁ ሄዶ የማይረባም ነገር አንብቦ ምን ብሎ ምናምን መጨረሻ ላይ እኮ በዛ ቦታ ይደርሳል። ግን ምንድነው ሁለታ ቢስነት ለህይወት ልለው ግን ሁለታ ቢስነት ያሳደጉ መጽሐፍ ህይወት እሺ ንባብ ለህይወት መንገድ ወደ ህይወት መንገድ ይመራል። ንባብ ህይወት ነው እኮ ቢሆን አይሆንም። that's why እና ማንበብ ሙሉ ሳያደርጋልም ትንሽ ደስ የማይለው ለዛ ነው። አይሆንም እሱ ኮምፕሊትሊ ለህይወት ግን ወደ ህይወት መንገድ ወሳጅ ነው ለህይወት መሆኑ። ህይወት ነው ቢሆን ቢደምድም አይሆንም። እሺ ዕፀ በለስ መብላት ለህይወት እንደዛ ቢሆን ተስማምተን አልነበር? አንልም አይደለም? እሺ ንባብ ለዓለም ወደ ዓለም ለመሄድ ኢንሻአላህ ከኑሮ አይሻልሽም? ቃል እንፈልግለታለን ግን ተመሳሳይ ፔጅ ላይ ያለው ሌላ ምሳሌ የማይስማማኛል። አሁን የፋና ሬዲዮ በህይወት ፍጥነት ይሌላል እሱም በትክክል አልወደውም። ለምሳሌ በህይወት ፍጥነት አሁን ሲሉ ምን ማለት መሰለሽ የፈለጉት ቢቢሲ ያለች ጢጥ ምትለዋ ፍጥነቷ ካይሽ ይሄ የከተማ መኪናው ሲሄድ ምናምኑ እና ዜናችንም ምናችንም ፕሮግራማችንም በህይወት ፍጥነት ነው በዛ ፍጥነት ነው ይሄዳል ነው አይደለ? ግን ያም የህይወት ፍጥነት አይደለም። this is የኑሮ ፍጥነት። ይሄ መገናኛ ላይ የምናየው ምናምን ነገር it is not life it is ኑሮ። ንባብ ላይ ብቻ ነው ኑሮ ሲባል ሚካፋሽ እንጂ ሌላው ነገር ላይ ኑሮ ሲባል አይከፋሽ። ወይም ችግር የለብኝም የፋና ሰው ስላልሆነ ችግር የለብኝም ንባብ ነው። እና መጽሐፍ እየቀደዱ ነው አሉ አይደል? የኤአይ እንትኖች ለምንድን ነው የነበረው? ለማሰልጠኛ ያው ኤአዩ በኢንተርኔት ላይ ባለ ጽሁፍ ሰለጠነና ጨረሰ እና ጭራሻውን ኢንተርኔት ላይ ቢያይ አብዛኛው ጽሁፍ በጭራሽ በኤአይ የተጻፈ ነው። ስለዚህ በራሱ መሰልጠን ደግሞ የበለጠ እንትሩን ነው የሚያወርደው ኳሊቲውን ነው የሚያወርደው። ስለዚህ አዳዲስ ፈጽሞ በዲጂታይዝድ ያልሆኑ መጽሐፍቶችን እየፈለጉ ያንን ኮፒ ያረጉ ለኤአያቸው እየሰጡት ኤአያቸው እየሰለጠነበት ነውና ይሄን ሰሞን እየተባለ ነው። ምክንያቱም የኤአይ ኩባንያዎች አሮጌ መጽሐፍ ሻጮችን መጽሐፍ እያዘዙ ነው። በጣም ብዙ መጽሐፍት ደግሞ በብዙ ዶላር በቃ በምንም እና እንደውም የነቁት ምንድነው ኤአይ ያዘዘው ይመስላል ከሌሊቱ 10 ሰዓት 11 ሰዓት ነው መልእክት የሚመጣላቸው። ምክንያቱም የሆነ ኦቶማይዝ የሆነ ትዕዛዝ ነው የሆነ መጽሐፍና ሰው ያዘዘ ነገር አይመስልም። ሰው ቢሆን ጠዋት 2 ሰዓት ላይ ገብቶ ነው የሚያዘው። ግን ኦቶሜትድ የሆነ ጥያቄ ነው ይመጣላቸው። ለካስ ይሄንን እየሰበሰቡ እና ምንድነው ሌላ የቀረበው መጽሐፍቶቹን ዲስትሮይ ያረጓቸዋል ያጠፏቸዋል ምናምን ነው። ግን ለማጥፋት ብለው አይደለም። ኦሬዲ ይሄ ፎቶኮፒ የሚያደርገው ማሽን ጊዜ ይፈጅበታል። ጥድፊያ ላይ ስለሆኑ ነው። ኦሬዲ ፎቶኮፒ የሚያደርገው ማሽን አንድ ገጽ ገልጾ ኮፒ አድርጎ እንደዚህ ያደረገ ነው ስካን የሚያደርገው እና ይሄን ማድረግ ጊዜ ስለሚፈጅበት ምንድነው ያደርጉ ያሉት መጽሐፉን ስፓይኑን እንደዚህ ቀደው ገጽ አንድ ገጽ ይሆናል እንደዚህ ያደረገ ጊዜ ስለሌላቸው ማለት ነው እንደየቀደዱት። ስለዚህ አንድ ገጽ ከሆነ ደግሞ ምንም ዋጋ የለውም መጣል ነው ያለብሽ እንደገና እንትን አይሉትም እና መጽሐፍ ዲስትሮይ ያደርጉ ነው እየተባለ እየታሙ ነው እና ወደኛም ሀገር እንዳይመጡ ተሰግቷል አይደል? አዎ ሌላ ደጀፍ ፖድካስት ላይ በዚሁ ሰሞን አውርተውበት ነበርና ኢትዮጵያ ወመዘክር ቤተ መዛግብትና ቤተ መጻሕፍት አገልግሎትም ነገሩን ጉዳዩ ስለሆነ ስለሚመለከተው አጋርቶት ነበርና እኛ ሀገር መጽሐፎቹ የምር ዲስትሮይ እየተደረጉ ከሆነ እንደ ስጋት ያነሱት የነበረው ነገር የኛ ሀገር መጽሐፎች ደግሞ ውጭ ሀገር አሉ የሚባሉ መጽሐፎች አሉ አይደለ? ሌላ ኮፒ ሌላቸው 1-2 ኮፒ ብቻ እዛ ያሉ ላይብራሪ ውስጥ የተቀመጡ መጽሐፎች አሉ። እነሱ ምናልባት ተገኝተው ስካን ተደርገው ከዛ ዲስትሮይ ከተደረጉ ስለዛ ምንም ሳናቅ በቃ መጽሐፍ ከዚህ በኋላ ምድር ላይ ላይኖር ነው
ግን ለነገሩ መሰለሽ አሁን ለምሳሌ የኢትዮጵያ ብራና መጽሐፍቶች ወይም ሌሎች መጽሐፍቶችም ለምሳሌ ኢትዮጵያ ውስጥ የሚታተሙ እያንዳንዱ መጽሐፍ አሁን አላውቅም፣ ግን የአሜሪካ ኮንግረስ ላይብረሪ መጽሔት አይቀረውም ኢትዮጵያ ውስጥ የሚታተሙትን እየሰበሰበ ይልካል፣ ያከማቻል። አሁን እርግጠኛ ነኝ እነዚህ የኤአይ ኩባንያዎች ያንን ላይብረሪ ቢጠይቁ ይሰጣቸዋል አይመስለኝም። ያው ነገሩን ካወቁ መጠንቀቅ ያስፈልጋል። እንዴት ነው ማድረግ ያለብን የሚለው መፍትሄ ማለት ግን ለምሳሌ ምን አይነት ነገር አለ መሰለሽ? ለምሳሌ የአዲስ ዘመን ጋዜጣ የመቶ ምናምን ዓመት ዲጂታይዝድ ሆኗል። አሁን የአዲስ ዘመን ጋዜጣ የመቶ ዓመት አንድ ኤአይ ከወሰደው ሌላ ምንም የሚያስፈልገው አይመስለኝም። ማለት ኩልል ያለ አማርኛ ነው የሚችለው እና በቂ ማቴሪያል ያለ ይመስለኛል ለማሰልጠኛ በቂ። ምክንያቱም አሁን የአዲስ ዘመን ጋዜጣ የድሮቹ የዛሬ 30 40 50 ዓመት የተጻፉትን ዜናቸውን ጽሁፎቹን ስታዩ ኩልል ያለ አማርኛ ነው፣ በጣም የሚያምር ነው። እሱን ለያዩ ብትሰጪው በቃ ቀቤቤው በደንብ ነው እንትን የሚለውና ያው እኛ ጋር መምጣቱ አይቀርም። ያያቸውን ለማሰልጠኛ አሮጌ መጽሐፍ ተራ ሲልከሰከሱ እናገኛቸዋለን። ጓደኞቻችን ብዙ አሮጌ መጽሐፍ ተራ የሚሸጡ ስላሉ ግን መቼም ብሩ አሳስቷቸው ሳይሸጡላቸው ይቀራሉ ብለሽ ነው። ግን ምን መሰለሽ፣ ግን ብዙዎቹ መጽሐፍቶች አንድ ኮፒ ብቻ አይደለም ያሉት። እውነቱን ለመናገር እንደዛ አይነት መጽሐፎች ላይ ጥንቃቄ ያስፈልጋል። አሁን ለምሳሌ እርግጠኛ ነኝ ዝም ብለው አይቀመጡም። አሁን ፍቅር እስከ መቃብሩ ምናምኑ በየቦታው አለ። ከዛ ወስደው ይሰጡታል፣ እሱን ይማራል። እነሱማ ዲጂታላይዝድም ስለተደረጉ ስካን ስለተደረጉ በፒዲኤፍ ስላሉ ምናምን አሁን እኮ አንድ ኩባንያ እኮ አይደለም። ለምሳሌ አንትሮፒክ ይመጣና ከሆነ ቦታ ከሆኑ ሻጮች የሆኑ መጽሐፍቶችን ወስዶ ለምሳሌ በቴሌግራም ላይ ምናምን በጣም ብዙ ዲጂታይዝድ መጽሐፎች አሉ አይደል? እነሱን የኔ ለቃቅሞ ወስደዋል። እና አንትሮፒክ እና ዲፕ ማይንድ ምናምን ነገር ወስደዋል። በየሀገሩ ደግሞ በጣም ብዙ የኤአይ ኩባንያዎች አሉ፣ በጣም ብዙ በመቶዎች የሚቆጠሩ። አሁን እኮ ችግሩ ፊድ መደረጉማ በቃ ከአቅማችን በላይ ሆኗል። ለምሳሌ ቴሌግራም ላይ ምናምን ያለው ወስዶ እሱ ሊወሰድ ይችላል። አሁን ችግሩ ዲጂታላይዝድም ሳናደርጋቸው እኛም ሳናውቃቸው ገና እኛም ሳናነባቸው አንድ ሌላ ኮፒ የሌላቸው ሰው ጋር ያልደረሱትን መጽሐፎች አግኝቶ ስካን አድርጎ እኛ ኢንፎርሜሽኑ የሌለንን ከዛ ዲስትሮይ ካደረጋቸው ነው ችግሩ። አንድ ኮፒ ከሆነ የሆነች መጽሐፍ ወስዶ ለምሳሌ ጦቢያ የምትባለዋን መጽሐፍ ይወስዳል እንበል፣ ይወስዳታል። ሌላ ሰው ማንም አያውቃትም፣ ኮፒራይት የለውም። አሁን አንድ ኮፒቱን አቱን አያውቅም። ግን ሁሉም እርግጥ ከወሰደ ለምሳሌ አንትሮፒክም ወስዶ ገዝቶ ስፓይኑን ቆርጦ ስካን አድርጎ መጨረሻ ላይ እንግዲህ እንደዚህ የቆራረጠውን ነገር መልሶ መጽሐፍ አያደርገውም፣ ጉዳያቸውም አይደለም። ደግሞ ፍጥነት ላይ ስለሆኑም ነው በነገራችን ላይ እየቆረጡ እንደዛ የሚያደርጉት። እንዲህ ኮፒ እንኳን ማሽን አለ ኮፒ የሚያደርግ፣ ግን ያ ፍጥነት ራሱ አላስቻላቸውም ማለት ነው። እሽቅድምድም ላይ ናቸው። ብር ደግሞ በጣም ነው ያላቸው በጣም ድርጅቶቹና እንግዲህ አማርኛ ላይ ምን እየተካሄደ እንደሆነ ወደፊት የምናውቀው ይሆናል።